ፈርዖንን በዛ ባህር ውስጥ ባያሰጥመው ኖሮ ከዛ የበለጠ ብዙ ኃጢአቶችን ይሰራ ነበር። ስለዚህ እዛ ጋር ምን አደረገው? እና አንድ ወታደር የሆነ ቦታ ቢሄድ መጀመሪያ ምኑን የሚያዘጋጀው ምሽጉን ነው የሚቆፍረው። ክርስቲያንም የሆነ ቦታ ሲሄድ ቤተክርስቲያን ይትማን ያለው እነሳባትም ለሃይማኖት አበው ላይ አሁን ቅዱስ አትናቴዎስ የተናገረው አንድ ቃል አለ። ለምሳሌ በጦርነት ጠላትን መግደል ኃጢአት አይደለም ይልቁንም ይላል ለሃይማኖትና ለሀገር ነጻነት የሚደረግ ተጋድሎ የክብር አክሊል ያስገኛል ብሎ የተናገረው አለ። እንደውም ምንድነው ዘፈን ብዙ ጊዜ ምን ችግር አለ ዘፈን መስማት የሚሉ ሰዎች አንድ ምን አይነት ምላሽ ሲሰጥ ሰማው። ለምሳሌ እኔ ዘፈን እሰማለሁ ማለት ቤተ መቅደስ ውስጥ ገብተህ ዘፈን እንደመክፈት በቃ አንድ ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ወደ ኢየሩሳሌም ስለመውጣቱ ከዚህ በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱ ወደ ቅፍርናሆም ወረዱ። በዚያም ብዙ አይደለ ጥቂት ቀን ተቀመጡ። የአይሁድም ፋሲካቸው በዓል ቀርቦ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደሱም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኙ። የገመድ ጅራፍም አበጀ። በጎችንና በሬዎችን ሁሉንም ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤት ቅናት በላኝ የሚል ቃል ተጽፎ እንዳላሰቡ። ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቤተሰቦቻችን እንደምን አላችሁ? ያው እኛ ጊዜያችንን ጠብቀን ዛሬም ስለ አብይ ጾም 3ኛ ሳምንት ምኩራብ ለመነጋገር ከወንድሜ ዳንኤል ጋር ተመልሰን መተናል ማለት ነው። ዳንኤል እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እንዴት ነው? ሰላም ነው አይደል? አለን ተመስገን። እግዚአብሔር ይመስገን። ዛሬ እንግዲህ ባለፈው የቀጠለ ዛሬ ደግሞ ወጋችንን ስለ 3ኛ ሳምንት ስለ ምኩራብ ልናደርግ መተናል። እንግዲህ ወጋችንን እንጀምራለን። እንግዲህ ከዛ በፊት ጾም እንዴት ነበር? ጾም ብቻ ሳይሆን አሁን 2 ሳምንት ጨርሰን ወደ 3ኛ ሳምንት እየገባን። ስለዚህ እንዴት ነበር 2 ሳምንት የሚለውን እስቲ። እሺ ያው ትንሽ የአብይ ጾም ለየት የሚያደርገው ምንድነው? ሰዓቱ ባለፈው ስናወራ ስለነበር አንድም ቻሌንጅ ውስጥ ስለነበረ አንደኛ ነገር ያው ምን ጊዜም ቢሆን የመጀመሪያዎቹ ጊዜያቶች ሊያስቸግሩ ይችላሉ። ምክንያቱም በመሃል ያው የማይጾምባቸው ጊዜዎች ስለነበሩ ከዛ ወደ ጾም መግባት የመጀመሪያዎቹ 1 ሳምንት ከዛም ምናልባት ትንሽ አለፍ ብሎ ሊያስቸግር ይችል ነበረ። አንድ እሱ ቻሌንጅ አለ። ሁለተኛ ደግሞ የሰዓቱ መግፋት ራሱ በራሱ አለ። ያው ከሞላ ጎደል ግን ጥሩ የሆነ መነሳሳት ነበረ። ደስ ይላል። እንግዲህ እየሞከርን ነው። እግዚአብሔር አምላክ ይቀበልልን። አንተ ጋር እንዴት ነበር? ጥሩ ነበር በጣም አንተ እንዳልከው ጥሩ ጊዜ። ባለፈውም ለመናገር እንደሞከርኩት ይሄኛው ጾም ለኔ በጣም የሚያስደስተኝ አይነት ጾም እና ደግሞ ይሄ እንትኖቹ በራሱ ይሄ አሁን በየቦታው ስትሄድ የምትሰማቸው ዝማሬዎች ምናምን ያው እንደሌላው ጊዜ አይደለም አይደል? ዝማሬ ይሄ የበገናው ዝማሬ ምናምን እኔ በጣም እንትን ያደርገኝ አሁን እንደውም ማሰብ ምንድን ነው በቃ ባለ 50 ላይ ራሱ እነሱን ብሰማ ደስ ይላል። የበገናዎች የነሳ መዝሙሮች ምናምን በጣም እንትን ያደርገኝ እና አንድም በቃ ሁሌ አብይ ጾም ይሄ ወደ መሀል እኮ ሲገባ እንትን ይላል አይደል? ይረሳል አይነት ነገር የሆነ ሰዓት ላይ ይሄ ከምግብም ትከለከላለህ ምናምን። ከዛ በኋላ ግን ጾሙ ራሱ የምትረሳው እንትን ይላልና ከዛም እኔ የሆነ መለስ የሚያደርጉኝ ይሄ አብይ ጾም በየቦታው የሚከፈቱት ዝማሬዎች ምናምን እነሱ በጣምም ደስ ይሉኛል። እናም ደግሞ ይሄ አብይ ጾም መሆኑን በራሱ እንዳስተውል ከሚያደርጉኝ ነገሮች አንዱ ዋነኛው እሱ እና በቃ እሱ ነገር በጣም ደስ ይለኛል እና ጾም ተመስገን እግዚአብሔር ይመስገን ጥሩ ነው። አይ በጣም አሪፍ። እንግዲህ ከዚህ በኋላም ከዚህ በበለጠ ጥንካሬና ብርታት ይቀጥላሉ ብዬ አስባለሁ። ዛሬ ስለምንድን ነው የምናወራው? ምኩራብ 3ኛ ሳምንት። ከዚህ በፊት እንደጀመርናቸው ምን እናደርግ ስለ ዘወረደ ያው ስናወራ ዘወረደ አምላክ መውረዱ የሚታሰብበት ከዛ ቅድስት በሰፊ አውርተናል። ስለ ጌታችን ቅድስና ስለ ሰንበትም ቅድስና የሚታሰብበት ነው። ምኩራብ ስለምን የሚታሰብበት ነው የሚለውን ከዚህ እንጀምርና እንደመግቢያ ከዛ እንቀጥላለን። ሁሌ ከኔ ነው እንደሚጀምር ቀጥላለን። እሺ ያው ባለፈው እንደተነጋገርነው እነዚህን የሳምንታቱን ስያሜ ያስቀመጠልን ማነው? ቅዱስ ያሬድ ያስቀመጠልን እና ምኩራብ ስለ ምኩራብ የምናነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ በዋናነት የሚታወቀው አንተም ቅድም መጀመሪያ ስታነበው እንደነበረው ቤተ መቅደሱን ያጸዳበት ጊዜ ነውና ከቃሉ ትርጉም ብንጀምር ራሱ ምኩራብ የሚለው ቃል የግዕዝ ቃል ነው። ቀጥታ ትርጉሙ የጸሎት ስፍራ ወይንም ደግሞ መሰባሰቢያ ቦታ የሚለውን ቃል ይወስድልናል እና ጌታችን በዛ ተገኝቶ 3 ነገሮችን አድርጓል። ጌታችን በቤተ መቅደስ ሲገኝ ጌታችን አዲሱ አይደለም። ገና ከሕፃንነቱ በቤተ መቅደስ የነበረ በ12 ዓመቱም ደግሞ በቤተ መቅደሱ ላይ ጠፍቶ ነበር። ከእናቱ ውጭ ጠፍቶ ነበርና ሲያስተምር የሚያስተምረው ልክ እንደ አናጉንስጢስ መጽሐፍትንም ሲያነብ ነበር በቤተ መቅደስ። ሲያስተምርም በቤተ መቅደስ ያስተምር ነበር። እሱ ብቻ አይደለም፣ ሐዋርያትም የእሱ ነገር ተከትለው ሲጸልዩ ከጌታችን ትንሣኤ በኋላ ራሱ የሚጸልዩት ወዴት ሄደው ነበር? ወደ ምኩራብ እየሄዱ እንትን ያደርጉ ነበር፣ ጸሎት ያደርጉ ነበርና ጌታችን በዚህ ቀን በሚታሰብበት ቀን ግን ይሄ ዮሐንስ 2 ላይ ቅድም ያንተ የነበርከው ማለት ነው እና የዛን ጊዜ ግን የተገኘው ለየት ባለ ሁኔታ ነበር ጌታችን የተገኘውና ስለ 3 ምክንያት ብለው ያስቀምጣሉ አባቶች። የመጀመሪያው ሊቃነ ካህናትን በቤተ መቅደስ ለመገሰጽ ነው የተገኙ ይላሉ። ሊቃነ ካህናትን አይሁድን
በቤተ መቅደስ ቅድም እንዳለው በደንብ አግኝታቸዋል። በ12 ዓመቱ ጥያቄ ሲጠይቃቸው ሲማር ከግራቸው ስር ቁጭ ብሎ ሲማር ነበር። ግን አሁን የተገኘው ምን ለማድረግ ነው? ለመገሰጽ ነው። እና ይሄ አሁን ወደኛ ህይወት ስናመጣው አሁን ሁላችንም በበደል በኃጢአት እንመላለሳለን አይደል? እግዚአብሔር አምላክ ሳይቀርቶ አይደለም፣ ግን እንዳላይ የሚያልፍባቸው ብዙ እንትኖች አሉ፣ ብዙ ጊዜዎች አሉና እሱም ምንድነው አሁን ምን ይባላል? አንድ ሰው የንስሐ ዕድሜ የተሰጠው አሁን የአሁኑ ጊዜ ቅዱስ ጳውሎስም የሚናገረው የመዳን ቀን መች ነው ይችላል አሁን። እና ሁሉ ጊዜ ዕለት እግዚአብሔር አምላክ ለኛ የሚጨምርልን ምን በደላችንን ሳያቀርቶ ሳይሆን ለንስሐ ምን እየሰጠን ነው? ጊዜ ዕድሜ እየሰጠን ነው። እና ያቺን ጊዜ ካልተጠቀምንባት ግን ቅድም አንተ እንዳልከው ጌታችን ሲመጣ ምኑን ይዞ ነው የሚመጣው? ጅራፉን ይዞ ይመጣል ማለት ነው። ጅራፉን ይዞ ይመጣል። ይሄ እኮ መዝሙር 135 ሁሌ የምንጸልየው ጸሎት አለ። በጣም እኮ ይገርማል። አሁን ከዚህ በፊት አንድ ሰው እንትን ብሎኝ ነበር፣ ጠይቆኝ ነበር። ትንሽ ያስፈራል እኮ አይደል? ነገስታቱን ስም እየጠቀሰ የገደለ ሲል የአሞራውያን ንጉስ ሲሆንን የገደለ ሲል ምሕረቱ ለዘላለም ነው እና አንድ ሰው ገድሎ እንዴት ምሕረቱ ለዘላለም ነውና ይባላል ብሎ ጠይቆኝ ነበር። እና በአንድምታ አባቶች ሲፈቱት ምን ይላሉ? የእነንትና አይደል እሱ ጋር ያለው ሙሴን ያሳደደው ፈርዖንን በኤርትራ ባህር ውስጥ ያሰጠመው ሲል ምን ብለን ነው የምንቀበለው? ምሕረቱ ለዘላለም ነውና። አባቶች ይሄን ሲፈቱት ምን ይላሉ? ፈርዖንን በዛ ባህር ውስጥ ባያሰጥመው ኖሮ ከዛ የበለጠ ብዙ ኃጢአቶችን ይሰራ ነበር። ስለዚህ እዛ ጋር ምን አደረገው? እና እግዚአብሔር አምላክ እድሜ ይሰጠናል፣ ጊዜ ይሰጠናል፣ የንስሐ የመመለሻ። ከዛ ውጪ የምንም አይደለም የሚሰጠን እድሜ። ያቺን እድሜያችንን ማንጠቀምበት ከሆነ ግን ያቺን ዕለት ከኛ ይወስዳታል። ስለዚህ ሲገለንም ምንድነው ከምሕረቱ የተነሳ እና የተሰጠንን ጊዜ ያለንን ጊዜ አሁን ከዚህ ከቀኑ ጋር ስናገናኘው ማለት ነው በአግባቡ መጠቀም መቻል አለብን። ያለበለዚያ ትወሰዳለች። ስትወሰድ ምሕረቱ ለዘላለም ነው ተብሎ ያልፋል ማለት ነው። ስለዚህ የመጀመሪያ ጌታችን የተገኘው አይሁድን ምን ለማለት ለመገሰጽ የተገኘበት ቀን ነው። ሁለተኛው ደግሞ የኦሪትን መስዋዕት ሊያሳልፍ ቅድም ስታነብ ምን የሚሸጡ ነበር ብለሃል? እርግብ፣ በግ እና ደግሞ በሬ። በኦሪት ካስታወስክ የሚሰዉ መስዋዕቶች እንዳለ ምንድን ነበሩ? እነሱ ነበር የሚሰዉ። እነሱንም በቤተ መቅደስ ያስገቡበት ምክንያት እኮ ይታወቃል አይደል? ሰዎች መስዋዕት ለማቅረብ ሲመጡ የመስዋዕቱን በጉንም በሬውንም እዛው አዘጋጅተው ይጠብቋቸዋል፣ እዛው ይገዙ ነበር። ከሌላ ቦታ ቢያመጡም ግን ደግሞ የከሳ ምናምን ስለሚሆን ከሩቅ ቦታ ስለሚመጡ ማለት ነው። ስለዚህ ምን ያደርጉ ነበር? እዛው እየገዙ እዛው መስዋዕት ያቀርቡ ነበር። ጌታችን ምን አደረገ? የብሉይን መስዋዕት አሳልፍ ያለው ሲል ምን አደረገ? ሁሉንም አባረራቸው ከቤተ መቅደሱ አባረራቸውና የአዲስ ኪዳኑ መስዋዕት ማለት ነው ራሱ ኢየሱስ ክርስቶስ። ስለዚህ ምን ሊያደርግ ነው ሁለተኛ የመጣው ማለት ነው? መስዋዕቱን ሊያሳልፍ፣ የኦሪትን መስዋዕት ሊያሳልፍ ሁለተኛ መጥቷል ብለው ያስቀምጣሉ። ሶስተኛው ደግሞ ስለ ቤተ መቅደስ ቅድስና አገልግሎት ምን ለማድረግ ነው? ለማስተማር የነገራቸው እኮ ነገር አለ አይደል? መጨረሻ ላይ የነገራቸው ምንድነው? በማን ስልጣን ይሄን ታደርጋለህ? ምን ምልክት ታሳያለህ ብለው ሲጠይቁት ከዛ በኋላ የነገራቸው ነገር አለ። ይሄን ቤተ መቅደስ ምን በሉት? አፍርሱት፣ በሶስተኛው ቀን አነሳዋለሁ። እንዲህ ካላቸው በኋላ ሐዋርያት ምን አስታወሱ? በዳዊት መዝሙር ዳዊት በመዝሙሩ ያነሳው ቃል መፈጸሙን፣ እሱ ምንድነው? የቤት ቅናት በልታኛለች የሚለው መፈጸሙን እንደተጻፈ አወቁ ይላል። እና ሶስተኛ ያልነው ምንድነው? ስለ ቤተ መቅደስ ቅድስና አገልግሎት ሊናገር ነው የመጣው። እቺ በሰፊው ብንሄድበት ደስ ይለኛል። አንተ እንሄድበታለን። ምናልባት እኔ ማስበው ግን አሁን እኔ ራሱ በፊት እንትን የሚመስለኝ ምኩራብ የሚለውን እንትን አጥርተን እንሄድና እሱ ላይ እንመለስበታለን። ምክንያቱም ብዙ ጊዜ አሁን ምኩራብ በትምህርቶችም በተለይ ስለ ኦሪት ስለ ብሉይ የሚነሳ ከሆነ ምኩራብ አይጠፋም። ብዙ መጽሐፉ ላይ ቤተ መቅደስ አለ። አሁን አንተ ስታወራ ጌታችን በቤተ መቅደስ ብዙ ጊዜ ገብቷል ብለህ ስታነሳ ነበር። አሁን ደግሞ በምኩራብ ገባና የሁለቱን ልዩነት መጀመሪያ ግልጽ አድርገን ከዛ ብናልፍ ምኩራብ ማለት ነው። ከቃሉ ቅድም እንደተነሳው ከቃሉ ትግሩ ይሄ አሁን ምኩራብ ብሎ ጌታችን የገባበት ማለት ሰለሞን የሰራው የጸሎት ስፍራ የሚሰበሰቡበት ቤተ መቅደስ አንድ ቤተ መቅደስ አለች። ምኩራብ ደግሞ ምንድነው? በየቦታው ለጸሎት የሚሰበሰቡበት ስፍራ እሱ ምኩራብ ብለው ይጠሩታል። ምናልባት እዚህ ላይ እኔ አሁን ያገኘሁት ነገር ምንድነው? ሕዝበ እስራኤሎች ንጉስ ናቡከደነጾር በግዞት ወስዷቸው ነበርና ያኔ ኢየሩሳሌም መቅደሷን ፈርሶ ነበር፣ ባዶ ቀርታ ነበርና በዛ ጊዜ እኔ በጣም የገረመኝ ስለ ምኩራብ የእግዚአብሔርን ፊት ሊፈልጉ ምኩራብ ይሰሩ ነበር። እኔ በጣም የገረመኝ ነገር በግዞት እየሄዱ ነው፣ ናቡከደነጾር በግዞት እየወሰዳቸው ነው። እነሱ ግን በፈተና ውስጥ በግዞት ውስጥ ሆነው ራሱ የእግዚአብሔርን ፊት ይፈልጉ ነበር፣ የእግዚአብሔርን ቃል መስማት ይፈልጉ ነበር፣ መጽሐፍ ማንበብ፣ የመጽሐፍን ትርጓሜ መስማት ይፈልጉ ነበርና ምኩራብ ይሰሩ ነበርና ከዛ ጊዜ ጀምሮ የመጣ እንደሆነ ዋና ዓላማውም የምኩራብ እንደዛ ለኛ ትልቅ ትምህርት ነው። በነገር ላይ ለምሳሌ ብዙ ጊዜ
በአገልግሎትም የቆየ ሰው በሰንበት ትምህርት ቤትም በለው በሰበካ ጉባኤ በምንም የቆየ ሰው ወይ በስራ ወይ በትምህርት እንትን ሲል ከቤተክርስቲያን አገልግሎት የሚወጣበት ከቤተክርስቲያን ከነሳ ህይወት የሚወጣበት እና አንዱ ከዚህ በፊት ምን ሰምቻለሁ፣ ክርስቲያን ማለት እንደ ወታደር ነው። ለምሳሌ አንድ ወታደር የሆነ ቦታ ቢሄድ መጀመሪያ ምኑን የሚያዘጋጀው ምሽጉን ነው የሚቆፍረው። ክርስቲያንም የሆነ ቦታ ሲሄድ ቤተክርስቲያን የቱ ጋር ነው ያለው? እነሱ አባትም ለረጅም ጊዜ ከሄደ እንደውም በዚህ አጋጣሚ ኃጢአት እኮ የሚሰራ ብዙ አለ። በቃ ከነሱ አባቱ ሲለይ አይደለ እና ይህንን እንትን በጣም ተምሬያለሁ፣ ትልቅ ትምህርት እና ስለ ምኩራብ የተወሰነ ነገር ልበል ብዬ ከዛ በፊት እና በጣም የሚገርመው ነገር በቃ የእግዚአብሔርን ፊት ፈልገው ምኩራብ ይሰሩ ነበር። ከዛ ሲመለሱ ደግሞ ምኩራብ የመስራት እንትን ቀጠለ እና እዚህ ጋር እንድናወራ የፈለኩበት ከቤተ መቅደሱ አጠገብ ምኩራብ ይሰሩ ነበር ይላል እና ቤተ መቅደስና ምኩራብ ይለያያል ማለት ነው አይደል? መጨረሻ ላይ አንድ ሀሳብ እናነሳለን እዚህ ላይ ግልጽ ለማድረግ ነው እና በአንድ ስፍራ ላይ ከ7 እስከ 10 አባወራ ካለ ምኩራብ እንዲሰሩ ይፈቀድላቸው ነበር። ዋና ዓላማው ምኩራብ የመስራት ዓላማ ምንድነው? መጽሐፍ ማንበብ ነው። በቃ ድምጻቸው እስኪሰማ ጮክ ብለው መጽሐፍ ያነቡ ነበር፣ ይተረጉሙ ነበረ፣ የእግዚአብሔርን ቃል ይሰሙበት ነበርና ይፈቀድላቸው ነበረ። እና እዚህ ጋር ነው በቃ አንተ እንዳልከው ጌታችን ኢየሱስ ክርስቶስ ወደ ምኩራብ ገብቶ በመግባት በተደጋጋሚ አስተምሯል፣ ፈውሷል። አንተ እንዳልከው አሁን ከዛ በኋላ ነው አሁን ያንተ ነጥብ ጋር መጥቼ አሁን ሐሳብ መስጠት ካለብኝ በቤተ መቅደስ በጅራፍ ገርፏቸዋል። እሱን አይደል መጨረሻ ላይ እኔ እሱን እንደውም የምረዳው እንዴት መሰለህ፣ እግዚአብሔር አምላክ ቅዱስ አይደለም እና እግዚአብሔር አምላክ የሚያደርገው ነገር እንዳለ በቃ ቅዱስ ነውና እቺ ራሱ ሳነብ የምናገኘው ቅዱስ ቁጣ ይላታል አባቶች ሲያስተምሩ ጅራፉን እና በቤተ መቅደስ በጣም ምንም ጥያቄ የለውም። አሁን ልብ ብለህ ከሆነ እንዳይቀየሙ እንዳይርቁ እያለን ቤተ መቅደስ ላይ ልክ ያልሆነ ነገር ሲሰራ ራሱ እያየን ዝም የምንልባቸው አጋጣሚዎች አሉ። እኔ ልክ ነው ብዬ አላስብም። ለምን ከዚህ በላይ ትምህርት የለም በቤተ መቅደስ። በእርግጥ መጨረሻ ላይ እናነሳታለን፣ የማይገረፉ ሰዎች ሊኖሩ ይችላሉ። አንተም ታነሳለህ፣ እርግብን አልገረፋትም ለምሳሌ አይደለ? ግን እኔ ቅዱስ ቁጣ ነው ብዬ ማስበው እና ምናልባት አንዳንዴ አንተ ጥሩ ሀሳብ ኖሮ ያንን ሀሳብ መገልጽበት መንገድ ልክ ካልሆነ እኔ የፈለገ ጥሩ ቢሆን ላልቀበልህ እችላለሁ። ነገር ግን በቤተ መቅደስ የምናያቸው ውጭ ወተን ነው እንዴ ዲያቆኑ እንደዚህ አደረገ፣ የሰንበት ተማሪው እንደዚህ አደረገ፣ ካህን እንደዚህ አደረጉ እያልን እንዘባበታለን፣ ወደ ሐሜት ውስጥ እንገባለን እንጂ እኔ በደንብ በቤተ መቅደስ በሚሰሩ ነገሮች እንደዚህ አይነት ጅራፎች ያስፈልጋሉ ብዬ አስባለሁ። አሁን ላይ እያደረግነው ነው አይደለም አይመስልኝ ያለኝ ሀሳብ እና ቅዱስ ቁጣ ያስፈልጋል ብዬ አስባለሁ። አንተ እንዳልከው ነው። አሁን እንትኑ ላይም ስትመለከተው ይሄ ምን ይላል አሁን የዮሐንስ ወንጌል አንድምታው ላይ ይሄ አሁን የዮሐንስ ወንጌል 2 ላይ አንድምታው ላይ ስትመለከት ጌታችንን አሁን በጅራፍ ገርፎ አባረራቸው የሚለው ላይ እሱ ላይ ምን ያስገባል? ራሱ የሰውን ገንዘብ አትመኝ የሚል አምላክ የሰውን ገንዘብ አትበትን የሚል አምላክ እንዴት በተና ይልና ከዛ በኋላ ስለሱ ደግሞ ይመጣል። እግዚአብሔር ባወቀ የበተነባቸውን እንዳለ አንደኛ ለስጋቸው ምኗቸዋል ቤዛ ሆናቸዋል። አንድም ደግሞ ይልና ያ የበተነባቸውን ንብረት እግዚአብሔር ባወቀ ምን ጨምሮ ሰጥቷቸዋል። ተበትኖባቸው አልቀረም ብቻ ጨምሮ ሰጣቸው። እና ግን ደግሞ የሚበልጠውን ምን ማድረግ ይገባል? ማስበለጥ ይገባል። እና በቤተክርስቲያን አገልግሎት ሁልጊዜ አሁን አንተ እንዳልከው ምንድነው የምንቸገረው? አሁን አገልግሎት ማለት እኮ ሲጀመር አገልግሎት ማለት ስለ ጌታው ደስታ ሲል ማንኛውም ነገር ማድረግ ነው። ስለማሲ ስለ ጌታው ደስታ ሲል እንጂ እንትና ደስ ይበለው እንትና ደስ ይበላት አይደለም። ከምንም በፊት መቅደም ያለበት ማን ነው? የእግዚአብሔር ደስታ ነው። ስለዚህ ብዙ ጊዜ ግን እኛ ምን እናደርጋለን? ሰዎች እንዳይከፋቸው እያለን እግዚአብሔርን አስቀይመን ማንን እናስደስታለን? ሰዎችን እናስደስታለን። ይሄ ልክ አይደለም፣ አግባብ አይደለም። ግን ደግሞ ቅድም አንተ እንዳልከው አንስተዋል፣ እርግብ አልተገረፈችም ስለማትችል ጅራፍ አትችልም። ስለዚህ በቤተክርስቲያን ውስጥ ተቆጥተን የምንመልሳቸው ሰዎች አሉ። እንዲሁም ደግሞ ሳንቆጣ አባብለንም በፈሊጥም የምንነግራቸው ሰዎች አሉ። በፈሊጥ መንገር ለሚገባን ሰው ብንቆጣው ጭራሽ ሊጠፋ ይችላል። ጭራሽ ሌላ ጥፋት ይችላል። በቅዱሳን አባቶቻችን በአርሳኒ ነው ባለሳሳት አርሳኒ ነው አንድ ገና ወጣኒ ሰው ወደ ገዳማቸው መጣና ከዛ ባቄላ ሰጡት። ከዛ ባቄላውን ያ ወጣኒ ምን እያደረገ መብላት ጀመረ? እየላጠ መብላት ጀመረ። ከዛ ምናልባት ስሙን እንዳለሳሳት አርሳኒ ይመስለኛል። አርሳኒ ከዛ ምን አደረገ? ይሄንን ወጣኒ ብቆጣው ምን ያደርጋል? እርግብ ነው እሱ ገና የመጣ ነው። ስለዚህ ብቆጣው ምን ያደርጋል? በዚሁ ሊጠፋ ሊደነግጥ ይችላል። ስለዚህ ምን አለ? የእሱን ደቀ መዝሙር ሂድና እንደሱ ቁጭ ብለህ ብላል። የራሱን ማለት ነው። የራሱን ደቀ መዝሙር ማለት ነው። ልክ እንደ እንግዲያው እሱ ምን ማድረግ ጀመረ? ባቄላውን እየላጠ መብላት ጀመረ። ከዛ በኋላ አርሳኒ ሄደና ምን አደረገ? የእሱን ደቀ መዝሙር ሄዶ በጥፊ መታው። ይገርም። ስለዚህ ያኛው አዲሱ የመጣው አሁን ምን አለ ማለት ነው? እቺ ጥፊ የማነች የኔ ጥፊ ነች ብሎ በዛ ተማረ ማለት ነው። እና አላህ በቤተክርስቲያን እንደዚህ ነው። ይሄ የሰውን ትከሻ ማቆም አይደለም። አንዳንድ ቁጣ የማይችሉ ሰዎች አሉ። ግን ደግሞ ስርዓቱ ምን ማድረግ አለበት?
ጥፊ መመታት ያለበት ልክ እንደ አርሳኒ ልክ ደግሞ በሌላም ልክ አሁን አርሳኒ እንዳስተማረው ይሄ እንደ መጀመሪያው መማር ያለበት ሰው ካለ ደግሞ ልክ እንደዛ በፈሊጥም ቢሆን ደግሞ ህገ እግዚአብሔር ምን ማለት አለበት? መቅደምም አለበት መጠበቅም አለበት። እና እኔ በዛ ደረጃ እረዳዋለሁ። መለመድም አለበት። አሁን ላይ ይኑር ግን አሁን እኔ የተወሰነ ስለ ቤተ መቅደስ አሁን ከሃይማኖት አበው ላይ አሁን ቅዱስ አትናቴዎስ የተናገረው አንድ ቃል አለ። ለምሳሌ በጦርነት ጠላትን መግደል ኃጢአት አይደለም ይልቁንም ይላል ለሃይማኖትና ለሀገር ነፃነት የሚደረግ ተጋድሎ የክብር አክሊል ያስገኛል ብሎ የተናገረው አለ። እንደውም በቤተ መቅደስ ውስጥ በቤተክርስቲያን ለምናያቸው የሥርዓት መፋለሶች የምናደርጋቸው ነገሮች እንደ ኃጢአትም ሊቆጠሩ አይችልም ነው። ሌላም የቅዱስ ዮሐንስ አፈወርቅ የተናገረው አለ ቁጣን በተመለከተ ማለት ነው። ያለ ምክንያት የሚቆጣ በደለኛ ነው፣ የማይቆጣ ግን ሰነፍ ነው። ምክንያቱም ትዕግስት ተገቢ በሆነበት ቦታ ዝምታ መልካም ቢሆንም ክፋትና ኃጢአት ይላል። ክፋትና ኃጢአት ሲሰለጥን ዝም ማለት ግን ለክፋት መተባበር ነው ይላልና በጣም የሚገርም አንድ ብቻ ልጨምር። የመጨረሻ በጣም ቅዱስ አምብሮስ የተናገረው ባልንጀራን ስለመከላከል ባልንጀራውን ከጥቃት ሊከላከል የሚችል እያለ ዝም ብሎ የሚያይ ይላል ጥቃቱን ከፈጸመው ሰው እኩል በደለኛ ነው ይላልና በጣም ይሄ ጥፋቱን እያየ አለመናገር ራሱ ከዛው ሰው እኩል በደለኛ እንደሆነ የሚናገርና መለመድም አለበት። አንተ እንደተናገርከው ጫንቃችን ይለያያል፣ አቅማችን ይለያያል። ትልቁ ፍራቻም እሱ እኮ ነው። በእኔ ምክንያት ሊጠፋ ይችላል ወይ ደግሞ እኔ ብናገረው አንተ ማን ሊለኝ ይችላል። ግን አንተ ቀደም እንደተናገርከው የእግዚአብሔር ሕግ ስለ እግዚአብሔር ደስታ ነው ሁላችንም ማስቀደም ያለብን እና ይሄ ቁጣ መለመድ አለበት የሚለው ነው። ምናልባት እዚህ ላይ የሚጠቀለለው ካለና እንሻገር። ይሄ እኮ በሚገርም ሁኔታ ያውን በቤተክርስቲያን በእግዚአብሔር ሕግ ብቻ ሳይሆን በምድሩ ሕግ እኮ እንደዛ የሆነ ወንጀልን አይቶ ዝም ማለት አለመከላከል ወይንም አለመመስከር ምናምን እኮ እንትን ያደርጋል፣ ያስጠይቃል፣ ያስቀጣል። መተባበር ነው ምናምን እንደዛ የሚል እንትን እንዳለ ቃል እና እሱን አውቆ ማድረግ ያለብንን ነገር ማድረግ ያለብንን ስንል በልክ ማድረግ ባለብን ልክ ማድረግ መቻል አለብን። እሱን እንትን ማድረግ እና ደግሞ ይሄ ከሰውም ዘንድ ይሄ ተግሳጽን ምክርን ምናምን መልበል መቻል አለብን። መጽሐፈ ምሳሌ ላይ እኮ ይላል ይሄ ተግሳጽን ምክርን የሚወድ ሰው እሱ ጥበበኛ ነው ይላል። ጥበበኛ ያልሆነ ሰው ደግሞ ምን ተግሳጽን ምን ምክርን ምን አይፈልግም አይወድም። እና እንደዛ ነው ላለው ስለ አሁን መጀመሪያም ስናነሳው አንተም ስታነበው እንደሰማነው ይሄ ጌታችን በዋናነት ይሄ ያኛው እዛ ቤተ መቅደስ ውስጥ አይደለም ጌታችን የሚሰቀለው ስጋውን የሚፈተው ደግሞ የሚያፈሰው በምሳሌነት ግን ምን ያላቸው አስተማራቸው እና አባቶች ምን ይላሉ ጌታችንን አንድ ጥያቄ እንዲጠይቁት ፈልጎ ያንን አደረገ ብለው ያስቀምጣሉ። እሱም መጨረሻ ላይ ስለማን ስልጣን ምን ምልክት ታሳየ ብለው የጠየቁትን ጥያቄ እንዲጠይቁት ያንን አደረገ ብለው አንድም ያስቀምጣሉ። ከዛ በኋላ እሱ ምን ብሎ መለሰ? ይሄን ቤተ መቅደስ ምን ብሎት አፍርሱት፣ በሶስተኛው ቀን ደግሞ ምን አላታለሁ አስነሳታለሁ። ክሱም እኮ አንዱ ክሱ ይሄ ነበር። እነሱ ግን ሲከሱት ምን ብለው ነበር የከሰሱት? እሱ ያለው እቺን ቤተ መቅደስ ምን ብሏት አፈርሷት ነው። እነሱ ምን ብለው ከሰሱት? አፈርሷለሁ አለ፣ አፍርሼ እሰራዋለሁ አለ ብለው እንትን አሉት። ግን ጌታችን ቤተ መቅደስ እያለ ሲናገር የነበረው በዋናነት ስለዛችኛው ቤተ መቅደስ ሳይሆን በቤተክርስቲያናችን አስተምሮ እኮ ይሄ ቤተክርስቲያን ወይንም ቤተ መቅደስ ብለን የምንጠቀመውን ቃል በዚህ የፈንፈታው ሶስት አካላት ምን ይባላሉ? ቤተ መቅደስ ቤተክርስቲያን ተብሎ ይጠራሉ። የመጀመሪያው ህንጻው እሱ ያጸዳው እሱ ህንጻው ምን ተብሎ ይጠራል? ቤተ መቅደስ ተብሎ ይጠራል። ሁለተኛው ደግሞ የክርስቲያኖች ህብረት አንድነት። የክርስቲያኖች ህብረት አንድነት ስንል ምንድነው? የኛ ራስ ማን ነው? ክርስቶስ ነው አይደል? ክርስቶስ ራስ የሆነላት ከዛ በዚህ በምድር ላይ ያለን ክርስቲያኖች በመፍገምገም ድነታችንን በመፈጸም ላይ ያለን ክርስቲያኖች አለን። እንዲሁም ደግሞ ከዚህ ምድር በሞትም የተለዩ አይደል? እነሱ አሉ፣ ስውራን አሉ፣ ቅዱሳን መላእክት አሉ። ይሄ በአጠቃላይ ምን ይባላል? ህብረት አንድነት ቤተ መቅደስ ይባላል። ሶስተኛው ደግሞ ቤተ መቅደስ ተብሎ የሚጠራው ምንድነው? የክርስቲያን ሰውነት ምን ተብሎ ይጠራል? ቤተ መቅደስ ተብሎ ይጠራል። ቅዱስ ጳውሎስም ብሏል አንደኛ ቆሮንቶስ ምዕራፍ 3 ላይ እናንተ ቤተ መቅደስ እንደሆናችሁ አታውቁ ምን እያለ ይጠይቃል። ቤተ መቅደስ ማለት ምን ማለት ነው? የክርስቶስ ምን በቃ ማደሪያ፣ የክርስቶስ ማደሪያ። እኛ የክርስቶስ ማደሪያ ነን። የክርስቶስ ማደሪያ ለመሆን ማድረግ የሚጠበቁብን ነገሮች አሉ፣ ግልጽ ነው። ግን ሆነም ጠላ በአርባ በሰማንያ ስንጠመቅ ምን ተጠምቀናል። ከዛ ስጋው ደግሞ ተቀብለን በሚሮን ከብረናል፣ ተለይተናል ማለት ነው። ክርስቲያኖች ሆነናል። ግን ደግሞ እሱ ብቻ በቂ አይደለም። በየጊዜው ምን ማድረግ አለብን? የቅድስና ስራዎችን መስራት፣ እንዲሁም ደግሞ ክቡር ስጋውና ክቡር ደሙን ምን ማድረግ ያስፈልጋል? መቀበል። ጸጋ መንፈስ ቅዱስ ከኛ እንዳትርቅ ያደርጋል ማለት ነው። እና እቺን ቤተ መቅደስ ምን በላት እያለን ነው? ጌታችን እኮ ቤተ መቅደሱ ምን አለ? አጸዳ አይደል? ስለዚህ እኛም ለዚህ ለክርስቲያን ሰውነት እኮ ኃጢአት አይስማማም አይገባውም ነበርና ስለዚህ ይሄ በዚህ ምኩራብ ጊዜ በዋናነት በጣም ከምንም በላይ ከሶስቱም የበለጠ አሁን ይሄንን የሚሰሙትም እኛም በጣም ትኩረት ማድረግ ያለብን ስለኛ ቤተ መቅደስ ስለራሳችን። አሁን እኮ ሰው ስለራሳችን እኮ ምናስብ እንመስላለን፣ ግን አናስብ። እኛ የሆነ ብዙ ጊዜ ራሳችንን ከኃጢአት ለመጠበቅ ምናምን የምናደርገው
እግዚአብሔርን ፈርተን ሳይሆን ሰዎችን ፈርተን ብዙ ጊዜ እንደው የምንሸሻቸው ኃጢአቶች አሉ። አሁን ላለነው ወጣቶች ምናምን በጣም ትልቅ አስተማሪ እኔ እስካሁን ድረስ አይገባኝም። አሁን የዮሴፍ ታሪክ ዮሴፍ በዛ ሁሉ መከራ ውስጥ ሆኖ በስደት ላይ ሆኖ ምናምን ከዛ በኋላ ልተኛ አለችው አይደል? ከዛ በኋላ ምን ብሎ ጠይቃል? ሰው ባይን በእግዚአብሔር ፊት እንዴት ኃጢአት በጣም እኮ ይገርማል። እኛ ግን አሁን ኃጢአት የምንሰራው ሰዎችን ከሰዎች ተደበቀን በራችንን ዘግተን በቃ አሁን እኮ የሚያምን ሰው በስትክክል የሚያምን እግዚአብሔር እንዳለ የሚያምን ሰው ከዚህ ከለበስነው ልብስ በላይ እኮ እግዚአብሔር ለኛ ቅርብ ነው። እሱን የሚያምን ሰው የቅዱስ ዮሴፍ ምን አይነት ሰው ነው እና በጣም ያስቀናኛል። እና ደግሞ ሁሌ ባረሰው ብዬ የማስበው የሱ ቃል በቃ ሁሌ ባረሰው ከውስጤ ባይወጣ ብዬ የማስበው የቅዱስ ዮሴፍ ቃል ንግግር በጣም ይገርመኛል፣ በጣም ያስደንቀኛል። እና ስለኛ ስለራሳችን ቤተ መቅደስ ምን ማድረግ አለብን? ማሰብ አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን እንዳጸዳ ለማጽዳት መታገል። አሁን ያው እንተዋወቃለን አይደል? እኔም አንተ አውቃለሁ፣ አንተም እኔን ታውቀኛለህ። እዚህ ጋር ይሄንን የሚመለከቱት ሁሉም ራሱን ያውቃል። ደካሞች ነን፣ ምንም ጥያቄ የለም። ግን እግዚአብሔር አምላክ በዋናነት ከኛ የሚፈልገው ምንድነው? በቃ ይሄ በጣም ንጹህ በአንዴ ንጹህ መሆን አይቻልም። ከኛ ምን እንደሚፈልገው ጥረት ነው የሚፈልገው። ጥረት ንጹህ ለመሆን መፈለግ በራሱ አሁን ንጹህ መፈለግ በራሱ እኮ የሆነ እድገት አይደል? ቀስ በቀስ ክርስትና ምንድነች? ልክ እንደመሰላለች አንዱን ረግጠህ ወደ አንዱ ነው የምትሄደው እንጂ በአንዴ ላይ አይደረስም። እና እኛም አሁን ያለን ወጣቶች ባለፈው እንዳነሳ ነው በጣም ብዙ ስበት አለብን። ብዙ ዓለም በጣም አስጨናቂ ነች። ግን በተቻለን አቅም ሰውነታችንን መጠበቅ። ይሄ የወጣትነት ጊዜ ደግሞ ይሄ ለእሳቱም ለውሃውም እኮ በጣም እንትን ነው፣ በጣም ቅርብ ነው። እና ለጥፋትም በጣም ይሄ ወጣት የንብርጣት ይባላል አይደል? ለጥፋትም በጣም የተዘጋጀ ነው። እንዲሁም ደግሞ ለጽድቅም ደግሞ አንድ ሰው ወጣት እያለ ይሄ ካልሰበሰበ በረከቱን በኋላ ትልቅ ሆኜ ምናምን አይሆንም። እሱም እንደዛ ካለን ምን ይሆናል? በኖህ ዘመን እንደነበሩ ሰዎች ይሆንብንና ሳንጠቀምበት ከዛ በኋላ ጌታችን ያችን ጅራፍ ይዞ ይመጣል። ቅድም ያነሳናል። እና በተቻለን አቅም ሰውነታችንን ምን ማለት ከኃጢአት መጠበቅ። ከዚህ አንጻር መጨረሻ ላይ አንድ ቻሌንጅ እናደርጋለን። በዚህ የምኩራብ ሳምረናል አንድ ቻሌንጅ እናደርጋለን። አንተ የምትጨምረውን ጨምርና። አይ በቃ ምንም የምጨምረው ነገር የለም። አላምን የሚመስለኝ ቤተ መቅደስ ነው። አሁን እኔ በጣም አንድ ቤተ መቅደስ እንደሆነ አንዴ ምንድነው ዘፈን ብዙ ጊዜ ምን ችግር አለ ዘፈን መስማት የሚሉ ሰዎች አንዴ ምን አይነት ምላሽ ሲሰጥ ሰማው። ለምሳሌ እኔ ዘፈን እሰማለሁ ማለት ቤተ መቅደስ ውስጥ ገብተህ ዘፈን እንደመክፈት ነው። በቃ አንድ ነው። በቃ አሁን ለቤተ መቅደስ ያለን የሆነ ፍራቻ አለ። በቆሸሸ ልብስ እንኳን አንገባም። እዛ ውስጥ ገብተን ጮክ ብለን እንኳን አናወራም። ከዛ የበለጠ ክብር እግዚአብሔር አምላክ እኛን አክብሮናልና ያንን ስናምን እኛም አሁን ሶስት ትርጉም አለው ቤተ መቅደስ የሚለውን አንተ እንዳነሳው እኛ ይህ ሰውነታችን የለበስነው የእግዚአብሔር ቤተ መቅደስ እንደሆነ ካመነ መጀመሪያ ማለት ነው። ከዛ አንተ እንደተናገርከው ይህንን ሳምንት ምኩራብን ያጸዳበት ነው። እኛም እያጸዳን ጾሙ ገና እየጀመረ ነው። እስከ ፍጻሜ ቢያንስ አንድ ኃጢአት እንኳን እንደው ብዙ ነገራችንን ማስተካከል አለብን። ግን እንደው የሆነ ኃጢአታችንን እንኳን ቆርጠን ከጣልን እንደዚህ እያደረግን ደግሞ እግዚአብሔር አምላክ ያው ከኃጢአት ያርቀናል፣ ጾማችንን ጸሎታችንን ይቀበላል ማለት ነው። ስለዚህ ሁላችንም ቤተ መቅደስ እንደሆነን እያሰብን ከኃጢአት እንድንርቅ ነው። ምናልባት ግን የቅድሙ ሀሳብ ላይ እንመለስ። ይሄኛው የቀረ ሀሳብ አለ ብዬ አላስብም። ቤተ መቅደስ ስትል ምን እንትን አለኝ አሁን በጣም ከሚያሳዝኑ ነገሮች አሁን ባለንበት ጊዜ በጣም ከሚያሳዝኑ ነገሮች በዋናነት ማለት ይቻላል ቤተክርስቲያን ውስጥ የሚፈጠሩ ነገሮች። አሁን አንተ ስታነሳ ነበር ቤተ መቅደስ ውስጥ ጮክ ብለን አናወራ ምናምን ስትል ነበርና አሁን በቀደመው ስርዓት ወደ ኋላ ወደ አባቶቻችን ብንመለከት አባቶቻችንን ግድ የለም እሱ የድሮ ነው ምናምን ብንል እንኳን አይባልም። በቤተክርስቲያን ስርዓት እንደዛ የሚባል ነገር እኛ አባቶቻችንን ነው መምሰል ያለብን። ግን ደግሞ አሁን ያሉ እንኳን አሁን ወደ እህት አብያተ ክርስቲያናት ምናምን ብንሄድ በጣም ይገርማል። አሁን ቤተክርስቲያን እኮ በጣም ያሳቅቃል። አሁን ቤተክርስቲያን ሰው መቶ ስልክ ለማውራት አይሰቀቅም። ቤተ መቅደስ ስልክ ለማውራትም አይሰቀቅም። በጣም የሚገርመኝ ደግሞ ቤተክርስቲያን ግቢ ውስጥ ቆሻሻ ለመጣል እንኳን ሰው እንትን አያደርግም። በቤተክርስቲያናችን አስተምሮ እኮ የቤተክርስቲያን ቅጽር በሙሉ እኮ የክርስቶስ ምንድነው ዘርፋፋ ቀሚሱ ኢሳይያስ 6 ላይ የተጠቀሰው አክ ብሎ ለመጥፋትም አይሰቀቅም ሰው። በጣም ይገርማል። እና ከነክሰ በኋላ በተለይ እኮ ግቢው በቃ ሌላ ብስኩቱ ብትለው ምኑ ቤተክርስቲያን ቤተ መቅደስ ውስጥ ሁሉ ዳይፐር የሚቀየር በጣም ያሳዝን ጊዜ ላይ ያለነው። እና ስገምት በእኔ ምልከታ ስገምት የሆነ ካለማስተዋልም ካለማወቅ ምናምን እንደዛ ነው ብዬ አስባለሁ። ግን በተቻለን አቅም ለቤታችን ከምናደርገው ጥንቃቄ የበለጠ በቃ 10 እጥፍ የበለጠ ለቤተክርስቲያን ከምንም በላይ ደግሞ ጮክ ብሎ ማውራት። አሁን እኮ እኛ እኮ እንደዛ እኮ አይደለም። እኛ ምን ብለን ነው የምናምነው? በቤተክርስቲያን ቅጽር ግቢ ውስጥ በቤተ መቅደስ ውስጥ እኛ ማናያቸው እነሱ የሚያዩን ቅዱሳን አሉ፣ ጸሎት የሚያደርጉ የቅዳሴ ጊዜ ቅዱሳን መላእክት ይነጠፋሉ እንላለን እኮ አይደል? እና ታዲያ አይሆንም እንዴ? እንዴት ይሆናል? ግዴታ በቃ ማየት መቻል አለብን ማለት ነው። እና
በተቻለ አቅም ለቤተክርስቲያኑም ለቤተ መቅደሱም በጣም ትልቅ ጥንቃቄ ቢቻል በስርዓተ እኮ አለ በስርዓተ ቤተክርስቲያን እኮ ማለት ነው። አንድ ሰው ወደ ቅጥራ ቤተክርስቲያን ከገባ በኋላ ዓለማዊ ነገር ፈጽሞ ማውራት የለበትም። ባያወራ ይመረጣል። ግድ ማውራት ካለበት ግን ስለ አገልግሎት ሊሆን ይችላል፣ ስለ መንፈሳዊ ነገሮች ሊሆን ይችላል፣ ስለ መንፈሳዊ ህይወቱ ከነሳ አባቱ ጋር ሊሆን ይችላል። ቢቻል በጣም እኔ አሁን ሁላችንም ብንለማመደው ብዬ የማስበው ቤተክርስቲያን ቅጥር ከገባ በቃ አለቀ። በቃ የዓለሙን እዛንተው ውጪንተው እና ለቤተክርስቲያን ስንገባ በተቻለን አቅም በረከትን ለማግኘት አይደለም እንሄደው እንዳይገላበጥብን የተገላቢጦሽ እንዳይሆንብን እንደዛ ብናደርግ መልካም ይመስላል። በጣም ጥሩ ሀሳብ የተነሳው። በጣም አክብሮት መስጠት አለብን። ፍራቸው ያው እንደ አንተ እንዳልከው ያው ከጊዜ ሂደት መላመዶች ይመጣሉ። ከጊዜ ሂደት በቃ የመጀመሪያ ቀን ቤተክርስቲያን ነፍስ ካወቅን ግን የሄድንበት ቀንና በየተደጋጋሚ ስንሄድ እንደውም ቤተ መቅደሱ ሳንሳለም ሁላ ጉዳያችንን ሌላ ጉዳይ አድርገን ልንመለሱላ እንችላለን እና ይሄ በጣም መታሰብ አለበት። አሁን ወደ እንትን እስኪ ልምጣ። እስካሁን ያው እንግዲህ ወደ ምዕመኑ፣ ወደ ተገልጋዩ፣ ወደ አገልጋዩ፣ ወደ ቤተክርስቲያኗ ራሷ፣ ወደ ሰንበት ትምህርት ቤት፣ ወደ ቤተክርስቲያን ስብከተ ወንጌል ይሄ ይመለከታልና ቅድም እንደተናገርነው ሕዝበ እስራኤል ከባቢሎን ምርኮ ሲመለሱ ከቤተ መቅደስ አጠገብ ምኩራብ ይሰሩ ነበርና አሁን ያለችው ቤተክርስቲያን የመቅደስ አገልግሎት አላት። ቅዳሴው አይታጎልም፣ ኪዳኑ አይታጎልም፣ ሰዓታቱ አይታጎልም ምናምን እና የምኩራብ አገልግሎት አላት ወይ ብለህ ታስባለህ? ማለት ያው በጣም የሚያሳስበኝ ነገር አለ። ቅዳሴ ላይ የሚያስቀድሰው ስጋው ደሙን የሚቀበለው ሚስጥራት የሚሳተፈው አማኝ ህዝብ ይታወቃል፣ በጣም ጥቂት ነው። ብዙ ህዝብ ያለው ደግሞ ምኩራብ ላይ ነው። ብዙ ህዝብ ያለው ከቤተ መቅደስ ውጪ ነው። ቤተ መቅደስ ያለው አገልግሎቱ አለ። ይሄ አማኝ ይሄ ህዝብ ግን የቤተ መቅደሱን አገልግሎት እየተሳተፈ ነው ወይ? ስለዚህ ቤተክርስቲያን አሁን በሚጠበቅባት ሰንበት ትምህርት ቤት የምንበል ማህበራት የምንበል ራሷ ስብከተ ወንጌሉ የምንበል ከቤተ መቅደስ ውጪ ምኩራብ ላይ ተሰርቷል። ምኩራቡ ላይ በደንብ ስራ ተሰርቶ ብዙ ሰው ያለው ምኩራብ ላይ ስለሆነ ብዙ ሚስጥራት የማይሳተፍ ቅዳሴ የማያስቀድስ ኪዳን የማያደርስ ህዝብ ስላለ ግን ምኩራብ ላይ ግን አለ። ብትሄድ ሰው ግን እሑድ ጠዋት ይመጣል፣ ሰርክ ጉባኤ ይመጣል፣ በተለያየ ነገር ይሳተፋል። እና አሁን ያለው የቤተክርስቲያን አገልግሎት አጠቃላይ እንዴት ተባለ? ቤተ መቅደሱና ምኩራቡን እየከፋፈል ነው ሳይሆን አገልግሎቱን እንዴት ተባለ? ያው አንተ ለመጥቀስ ጠቅሷል ማለት ይችላል። አሁን የሆነ ያለኝ ምልከታ ትንሽ አሁን የሆነ የመሻል አይነት ነገር ያለው ይመስለኛል የተወሰነ ደረጃ። አሁን የሆነ ወጣቱ ጋር የሆነ ጥሩ አይነት መነሳሳት እየመጣ ያለ ይመስለኛል። ያው በቂ ነው እያልኩኝ አይደለም፣ ምንም ጥያቄ የለም። አሁን ወደ በፊቱ ብንመለስ የማይቆርብ አስቀድሶ የማይቆርብ የለም። በቤተ ክርስቲያናትም ብንሄድ የሚያስቀድሰው ሁሉም ያደርጋታል፣ ይቆርባል። እንደዛ ነው እና እንደዛ እስኪሆን ድረስ ሁሉም ነገሮች ይሄ ትምህርቱም አሁን የትምህርትም ትልቅ ክፍተት ያለ ይመስለኛል። የትምህርት በቃ ይሄ አሁን በቲክቶክ መንሰማት ምናምን የሆነች ቁርጥ ያለች ምናምን ሳይሆን መሰረታዊ ትምህርት የሚያስፈልግ ይመስለኛል። እና ደግሞ ስለሚስጥራትም ደግሞ ግልጽ የሆነ ነገር አሁን ብዙ ሰው ወደ ሚስጥር ለምን አትቀርብም ምናምን ብትለው በጣም ብዙ ሰው ጋር የተሳሳተ አመለካከት ነው ያለው። በቃ አንዴ ከቆረብኩማ በቃ ኃጢአት አልሰራም። ከዚህ በፊት ቢችል ባይሰሩ ጥሩ ነው። ግን ደግሞ ምን ያው ሰው ሆኖ የማይበድል የለምና ከዛ በኋላ ንስሐ እኮ አሁን በቤተክርስቲያናችን ከሚደገሙ ከማይደገሙ ሚስጥራት መካከል ንስሐ ማለት የሚደገም ሚስጥር ነው። ለምንድን ነው የሚደገም የሆነው? በቃ አንድ ሰው አንድ ጊዜ ብቻ በመጽሐፈ ምሳሌ ምንድነው ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። ስለዚህ 7 ማለት 7 ጊዜም ብቻ ማለት አይደለም። 7 የፍጹምነት በዕብራውያን የፍጹምነት ምሳሌ ነው። ፈጽሞ ቢወድቅ ፈጽሞ ይላል ይነሳል ነውና ግልጽ የሆነ እንደ አይነት አስተምሮች እና አሁን ከዚህ በፊት እንደዚህ ስለ ንስሐ ይሁን ብቻ ስለ ቁርባን ሳወራ እንዴ አንተ ገና ወጣት አይደል እንዴ ልትሞት ነው እንዴ እንደዛ ያሉኝ አንድ ትልቅ ሰው ትዝ ይለኛል። እሳቸውንም ለምን አይቆርቡም? ኧረ እኔ ገና ነኝ 86 ዓመታቸው እና ግልጽ የሆኑ ትምህርቶች መደረግ መቻል አለባቸው። አሁን ትንሽ የሚያስፈራ አሁን የክርስትናውን ይሻላል ብያለሁ፣ ግን ትንሽ ያስፈራል ያልኩ ደግሞ ይሄ እንደ ፋሽን አይነት ነገር እንዳይሆን አሁን ስጋው ደግሞ አሁን ለምሳሌ አሁን በጋብቻ ላይ አሁን በጣም ብዙ ወጣቶች አሁን ትንሽ ወደ ቤተክርስቲያን መለስ እያሉ አይደል? መለስ ብለው በስጋው ደግሞ እየተጋቡ ነው። በጣም ጥሩ ነው፣ ደስ ይላል፣ ምንም ጥያቄ የለም፣ በጣም ደስ ይላል። ግን ምን የሚያስፈራ ነገር አለ። ይሄ ስጋው ደግሞ ልክ እንደምን እየሆነ ይመስለኛል የኢቨንቱ አንድ አካል አይነት ነገር በተደረገ አንድ ጥናት ይሄ 85% የሚሆኑ ባለትዳሮች ከተጋቡ በኋላ ስጋው ደግሞ ተቀብለው ያውቁ። አሁን በጣም ያስፈራል። የመጀመሪያ ቀን በቃ የመጀመሪያ እና ከዛ በኋላ ጭራሽ ድርሽ ብለው ያውቁ። ስለዚህ አሁን ይሄ ትዳር ላይ ፈተናውን በዛው ልክ ነው የሚሆነውና አሁን የተበላሹብን ስርዓቶች አሉ። በታሪክ ብንመለስ እንደዚህ አሁን ያለንበት ደረጃ እንድንደርስ ማለት ነው። ስለዚህ እነዛን የትምህርት ክፍተቶች በማስተካከል ሁሉም ከሱ የሚጠበቀው ይሄ ስብከተ ወንጌልም አንተ እንዳነሳው ሰንበት ትምህርት ቤቶችም ሁሉም የሚጠበቅበትን እያደረገ ወደዛ የማሻገር ስራ
ከአዳራሽ አልፎ ወደ ቤተ መቅደስ የማድረስ ስራ አዳራሽ ላይ መቅረስ ሳይሆን ወደ ቤተ መቅደስ የማድረስ ረዘም ይላል። አንጠቅልም አይደል? እንደ አጠቃላይ የሀሳቡ ከቤተክርስቲያን ብቻ አገልግሎታችንን አንገድም። ሰው መምጣት ባይችል ሰው ወደ ቤተ መቅደስ መምጣት ባይችል እኛ ወተን ደግሞ ሰው ያለበት ጋር ደርሰን እንዲመጣ ማድረግ ወደ ቤት እና እንዳለ ትምህርቶች እንዳለ አገልግሎቶች ወደ ቤተ መቅደስ የሚመሩ ቢሆኑ ወደ ቅዱስ ቁርባኑ ወደ ቅዳሴው ወደ ሚስጥራቱ የሚመሩ እንዲሆኑ የሚል ነው። እዚህ ላይ ቻሌንጃችንን የመጨረሻችን እንትን ብለን ዛሬ ያው ወጋችን ጨዋታችን ጥሩ ቁም ነገሮችን አንስተናል ብዬ አስባለሁ። እንግዲህ እግዚአብሔር አምላክ እሱ ደግሞ በዚህ ጨምሮበት ለሁላችንም ልቦና ሰጥቶን በተማርነው ትምህርት በተነጋገርነው ቃል እግዚአብሔር ያው 30-60 ዓመቱ ያማረ ፍሬ እንድናፈራ የእርሱ የተቀደሰ መልካም ፈቃዱ ይሁንልን። የዛሬ የቀጣይ ሳምንት ቻሌንጃችን ምንድነው? እስኪ አንተ ቅድም እንዳነሳነው ምንድነው ጌታችን ቤተ መቅደሱ ምን ያለበት ያጸዳበት ቀን ብለናል። ስለዚህ እኛ ምንድነው የምናደርገው? በዋናነት ስለራሳችን ሰውነት ምንበል ቤተ መቅደስ እንጨነቅ ብለናል አይደል? ስለዚህ ከሷ አንፃር የተወሰኑ ልምምዶችን ብናደርግ ራሳችንን ለማንጻት ንጹህ ለማድረግ የተወሰኑ ልምምዶችን ብናደርግ ብለን ያሰብነው። ስለዚህ ምን እናደርጋለን? አሁን ሁላችንም እኮ የሚከብዱን እንትኖች አሉ ማድረግ ሳንፈልግ የምናደርጋቸው ምንሳሳታቸው ኃጢአቶች አሉ። ስለዚህ በዚህ ሳምንት ምንድነው የምናደርገው? 5ም ሊሆኑ ይችላሉ 6ም ሊሆኑ ይችላሉ። በጣም የከበዱንን ነገሮች እንትን እናደርግ እንጻፋቸውና ለምሳሌ ውሸት ሊሆን ይችላል፣ መሐላ ሊሆን ይችላል። አሁን መሐላ ብዙ አጠፍና ሰው እኮ ሳይጠይቀን ሁላ መሐላ ውስጥ ስለዚህ እንደዚህ የሚከብዱን ውሸት ሊሆን ይችላል፣ መሐላ ሊሆን ይችላል ምናምን እንደዚህ 5ም 6ም በጣም የከበዱንን ነገሮች ሊስት እናደርጋቸውና ከዛ ጠቅለናቸው በአንድ ቀን እናስቀምጣቸው። ከዛ ጠዋት ጸሎታችንን አድርገን ስንወጣ ከነሱ መካከል አንዱን አሁን ሁሉንም መተው ምናልባት አስቸጋሪ ሊሆን ይችላል። አስቸጋሪ ሊሆን ስለሚችል ዛሬ ያወጣሁት ውሸት ከሆነ ስለዚህ ዛሬ ላለመዋሸት እሞክራለሁ ማለት ነው። ነገ ደግሞ ሳወጣ ደግሞ ሐሜት ከሆነ በቃ ላለማማት እሞክራለሁ ማለት ነው። መሐላ ከሆነም ደግሞ እሷን እያሰብኩኝ ተጠንቅቄ ለማዋል እሞክራለሁ ማለት ነው። ስለዚህ የዚህ ሳምንት ቻሌንጃችን ይሄን ይመስላል። በጣም ጥሩ። ምናልባት ሊቸገሩ የሚችሉት አንዳንድ ሰው እኮ ችግር አለብኝ ብሎ ራሱ አለማመን ሊሆን ይችላል። ምን ልጻፍ? ብዙ ጊዜ እንደዚህ አይነት ልምምዶችን አደርጋለሁ። ምን ልጻፍ? እና ያው መሐላ፣ ውሸት፣ መሳደብ፣ ማማት የተለያዩ ነገሮችን አስቡ። ድክመታችንን በጣም የሚያስቸግሩን ነገሮች ለማድረግ እንሞክር። የዚህ ሳምንት የምኩራብ ወጋችን ከዳንኤል ጋር የነበረው ወጋችን ይህንን ይመስል ነበረ። ጥሩ ነገር አግኝታችሁበታል ብለን እናስባለን። ያው እንደተለመደው አብሮነታችሁ፣ ቤተሰብነታችሁ አይለየን። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ላይክ፣ ኮፒ፣ ሼር ኮመንትም እያስቀመጣችሁልን ያው ይሄን መጠየቅ የሚፈልጉትን ጥያቄ ካለ እዛው ላይ መጠየቅ ጥያቄ ኮመንት ላይ ጻፉልን። እንደ እግዚአብሔር ፍቃድ ያው ጠይቀንም አንብበንም የምንመልስ ይሆናል። ለዛሬ በዚህ ጨርሰናል። የቀጣይ ሳምንት ሰው ይበለን። እስከዛ ቸርን። እግዚአብሔር ይስጥልን።